ሰላምዬና ሳሚ አብሮ አደሩ። ሜሮን ጨለለች። አቶ ግርማ እንዴት እንደዚህ ታረጊያለች? እኔ አንቺን እኮ አፈቅርሻለሁ፣ ላገባሽ እፈልጋለሁ፣ ድል ባለ ሰርግ ላገባሽ እኮ አስቤ ነበር። እኔ ከአንቺ ጋር መተኛት ብቻ አይደለም የምፈልገው፣ ለህይወቴ ለትዳሬ ነው የምፈልግሽ በማለት ሲቆጣ፣ ሜሮን እንግዲህ እንዴት ውጨኛዬን ላገባው የጓጓውለት ባሌን እንዴት እንደዚህ ታረጊያለሽ አንቺ የማትረቢ በማለት እንዴት የገዛ አልጋይ ላይ እኔ የተኛውበት አልጋይ ላይ ባሌን ታማግጭብኛለሽ በማለት ሜሮን ጨለለች። አቶ ግርማ ተስፋ ቆረጠ። እስከ ዛሬ ሲለፋ የነበረው ልፋቱ ከንቱ በመቅረጡ በጣም ተናደደ። ሳምዬ ደግሞ እችን የመሰለች ቆንጆ ሳቂታ የምታምር እንቡቆቅላ የሆነች ሰላምዬ ስለአገኘ በጣም ደስ አለው። የሜሮን ጉድ ተገለጠ። ሜሮን ሌላ ፍቅረኛ እንዳላት ካወቀ በኋላ ነው እንግዲህ ከሰላምዬ ጋር ለመሆን የተስማማው። ምክንያቱም በፊትም በግድ ነበረ ከሷ ጋር ሆኖ የነበረው እንጂ ፍላጎቱ አብሮ መኖር የሚፈልገው ሊወድ ሊያፈቅር የሚፈልገው ሰላምዬ ነበረ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ያለው ፈጣሪ የተመሰገነ በያላችሁበት ሰላማችሁ ብዝት ተረፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ ሀሴት ክፍል 12 እንግዲህ 13 ዛሬ ይለቀቃል ብዬ አምናለሁ። ምክንያቱም በጣም አጓጊና በጣም የሚያስጓጓ እንትን ፓርት ላይ ነበረ ያለቀው ማለት ነው። በጣም ቆይቶ ነው የሚለቁት። በጣም ነው የሚያናድዱት ማለት ነው። ምክንያቱም በጣም ምርጥ ድራማ ነው። ቶሎ ቢለቁ በደንብ ይታይላቸው ነበረ። ምክንያቱም ድራማውን ቆይቶ ስለቁ ሰው እየረሳቸው ስለመጣ ቻናላቸው እየተቀሰቀሰ ነው። እንደውም ሊያቆሙትም ሁላ ይችላሉ ማለት ነው። እኔ ግን ባያቆሙ ደስ ይለኛል። ምክንያቱም ቻናሌ እሱ ብቻ ነው የምታይልኝ ማለት ነው። በዚህኛው ቻናሌ ትንሽም ቢሆን እስከ 1000 ቢሆንም እሱ ነው የምታይልኝ ማለት ነው። እና ምን ልላችሁ ፈልጌ ነው፣ ሜሮን እንግዲህ ሰላምዬ የሜሮንን ጉድ አጋልጣለች። ሌላ ፍቅረኛ እንዳላት ከሌላ ወንድ ጋር አሸሼ ገዳሚ ስትል እንደነበረ፣ ሳሚ ላይ ስትጫወትበት እንደነበረ ሁሉም ነገር ይፋ አውጥታለች ማለት ነው። ከብዙ ጊዜ መገፋት ከብዙ ጊዜ ማልቀስ በኋላ ሰላምዬ እንግዲህ ብዙ በደሎች ደርሶባታል። ያው ሰምጦ አላረገችም። የሰውን ባል መመኘት አልነበረባትም። ገና በገባችበት በመጀመሪያው ቀን ነበረ ተንኮል መስራት የጀመረችው። ሳያማት አሞኛል ሳትወርቅ ወድቅ ያለው በማለት መሬት ላይ የተኛች ሳሚን እየጠበቀችው የማይለበሱ ቤት ውስጥ ከባለትዳር ጋር ለብሳችሁ የምተኙትን ልብስ ተለብሶ የሚተኛ ልብስ ነው እንግዲህ እሷ ለብሳ ቤት ውስጥ የስራ እየሰራች ምናምን ስትጠብቀው የነበረው። እሱም ለማማለል ብዙ ነገሮችን ብዙ ርቀት ስትሄድ ነበር እና በዚህ ነገር ደግሞ ሜሮን ካየች በኋላ ክፉ እንድትሆን ሜሮን ወይም ደግሞ እሷ ላይ ክፉ እንድትሆን ያደረገችው ሰላም ራሷ ናት። ምክንያቱም በተደጋጋሚ የማይለበሱ ልብሷን ቀያየረች። ሳሚ ጋር ብዙ ነገር ስታረግ ነበረ መጀመሪያ የመጣችው አካባቢ። ሜሮንም ከዚህ ላይ የተነሳ ይመስለኛል ለእሷ ክፉ ለመሆን የወሰነችው። እሷ መጥፎ ብትሆንም ባታፈቅረው ሰው የጣለውን እቃ ሲያነሱበት አይወድምና እሷ አታፈቅረውም ለገንዘቡ ነው ሜሮን ማለት ነው። ሰላም ይሄ ደግሞ ይሄን አውቃ ይመስለኛል ለበቀለውም እንዲመቻችላት ይመስለኛል። ሳሚ ከጎኗ እንዲሆን ሳሚ ለሁሉም ነገር እንዲያግዛት ይመስለኛል። ሳሚን በፍቅሯ ልታጠምዶ የፈለገችው እሱ ደግሞ በደንብ ተሳክቶላታል ማለት ነው። እንግዲህ ቀጣይ ክፍል ላይ ደግሞ የምናየው ምን እንደሚሆን አብረን የምናየው ይሆናል። የኔ ወርቆች እስከዛ ድረስ ቻናሌን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ የመደወል ምልክቱን እየነካችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ ማለት ነው። ባይ ባይ።